ሰበር ዜና ተሰምቷል። ፓስተሩ በቁጥጥር ስር መዋሉን ዘሀበሻ ከምንጮች ያገኘው ባለው መሰረት እየዘገበ ይገኛል። አገልጋይ ሄኖክ ግርማ ከአሜሪካ ቆይታው በኋላ ወደ ኢትዮጵያ በማቅናት እንግዲህ ወደ ኢትዮጵያ አየር መንገድ ሲደርስ በፖሊሶች ቁጥጥር ስር መዋሉ ትላንትና አመሻሹን ብዙ የሶሻል ሚዲያ አውታሮች ሲዘግቡት ተስተውሏል። ታዲያ በአገልጋይ ሄኖክ ግርማ መታሰር ብዙዎችም ሀዘናቸውን ሲገልጹ እንዲሁም እግዚአብሔር በጊዜ እንዲያስፈታው ጸሎታቸው እንደሆነ ሲያሳውቁ፣ በአንጻሩ ደግሞ ልክ ነው የተደረገው የኢትዮጵያ ፌደራል ፖሊስ ደስ የሚያሰኝ እርምጃ ነው የወሰደው። ይህን በማድረጉ ብዙ በቤተ እምነቱ ውስጥ ተቀምጠው እንደፈለጉት የሚናገሩትን ትምህርት የሚሰጥ ነው ሲሉ ተስተውሏል። እንግዲህ እንደሚታወቀው ነብይ ሄኖክ ግርማ ሰላሌን በጸያፍ አገላለጽ በቸርች ውስጥ መናገሩ በሰላሌ ነዋሪ ከፍተኛ ቅሬታን አስነስቶ እንደነበር ይታወቃል። በጊዜው ለአገልግሎት ወደ አሜሪካ የተጓዘው ነብይ ሄኖክ አሜሪካ ሆኖ የይቅርታ ቪዲዮ በመስራት እና የሀገር ሽማግሌዎችን ለይቅርታ እንዲሁም ለእርቅ መላኩ ይታወሳል። ነገር ግን ሽምግልናው አመርቂ ውጤት ሳያመጣ ቀርቶ ታዲያ ይህንን ተከትሎ በአሜሪካ የነበረውን አገልግሎት ጨርሶ ወደ ሀገሩ የተመለሰው አገልጋይ ሄኖክ ግርማ በትላንትናው ዕለት በቦሌ ኢንተርናሽናል ኤርፖርት ሲደርስ በፌደራል ፖሊስ ቁጥጥር ስር መዋሉ ታውቋል። ይህንንም መረጃ ያጋራው ዘሀበሻ ሲሆን እንዲሁም በቲክቶክ ላይ የምናውቃቸው ይህንኑ መረጃ ይዘው ብቅ ብለው ነበረ። ከእነርሱ መካከል አንዱ አቤል አቡና ሲሆን እሱም ያጋራውን ቪዲዮ ይዘንላችኋል፣ የምትመለከቱትም ይሆናል። እኛም የአቤል አቡናን ቪዲዮ ተከታትላችሁ ስትመለሱ የዘሀበሻን ሙሉ ዘገባ የምናቀርብላችሁ ይሆናል። እናንተም ቪዲዮን እስከ መጨረሻው ተከታትላችሁ ቪዲዮውን ስጨርሱ ዘሀበሻ ያጋራውን መልእክት የምናጋራችሁ ይሆናል። ቪዲዮውን እስከ መጨረሻው ይከታተሉት። ቪዲዮንም ከመጀመራችሁ በፊት ለብዙዎች ይሄ መረጃ እንዲደርስ ላይክ እና ሼር ማድረግ እንዳይረሳ። ቪዲዮውን ተከታትለን የምንመለስ ይሆናል። የሰላሌን ህዝብ አስመልክቶ ሀገሩ የጠንቋይ ነው በማለት ተንቀሳቃሽ ምስሉ በህዝብ ዘንድ ታላቅ ቁጣ የቀሰቀሰበት የጄፒኤሱ ጌታ ሐሰተኛው ነብይ ሄኖክ ግርማ በሰላሌ ፍቼ ፖሊስ ክስ እንደተመሰረተበት ያንንም ተከትሎ ደግሞ ወደ ሀገረ አሜሪካ እንደኮበለለ በዛም ሆኖ የአባገዶችንና አንዳንድ የፕሮቴስታንት ቤተክርስቲያን አገልጋዮችን ለሽምግልና እንደላካቸው ሁላችሁም የምታውቁት የቅርብ ጊዜ ትዝታ ነው። ታዲያ ዛሬ ሌሊት ከሀገረ አሜሪካ ወደ ቦሌ የኢትዮጵያ ኢንተርናሽናል ኤርፖርት በረራውን አድርጎ በገባበት ሰዓት የኢትዮጵያ ፌደራል ፖሊስ በቁጥጥር ስር እንዳዋለውና በሜክሲኮ የሚገኘው የወንጀል ምርመራ እንዳስቀመጠው ነገም ደግሞ በፍርድ ቤት ክሱን የሚከታተል እንደሆነ አንዳንድ የውስጥ መረጃዎች ደርሰውኛል። ለትውስታ እንዲሆን ይህንን ቪዲዮ ተመልክተን ነው እንመለስ። ከሰላሌ ከዚህ ፊት መስክሬ ነበር። አረ ስለ አረቄ አገሩ የጠንቋይ አገር ነው፣ የመተተኛ ቪዲዮውን እንደተመለከታችሁት ነበረ። የዘሀበሻም ዘገባ እንደዚህ ይል ነበር። ታዋቂው የፕሮቴስታንት እምነት ፓስተር ሄኖክ ግርማ ከወራት በላይ የውጭ ሀገር ቆይታ በኋላም ወደ ኢትዮጵያ ሲመለስ ቦሌ ዓለም አቀፍ ኤርፖርት ላይም በጸጥታ ኃይሎች በቁጥጥር ስር ዋለ። የእስሩ መነሻ ለፓስተሩ መታሰርም እንደ ምክንያት የተጠቀሰው ከወራት በፊት በሰሜን ሸዋ ሰላሌ ህዝብ ላይ የሰነዘረው እና በወቅቱ ከፍተኛ የህዝብ ቁጣ ቀስቅሶ የነበረው ጸያፍ ንግግር እንደሆነ ተረጋግጧል። ፓስተር ሄኖክም በወቅቱ በሰጠው አወዛጋቢ አስተያየት ምክንያትም ከማህበረሰቡና ከተለያዩ አካላት ከፍተኛ ውግዘት ሲደርስባቸው እንደነበረ አይዘነጋም። ግለሰቡም የተፈጠረውን ህዝባዊ ቁጣ ተከትሎ በቪዲዮ የቀረበውን የቪዲዮ ይቅርታ መልእክትን አስተላልፎ ነበረ። በተጨማሪም ጉዳዩን በባህላዊ መንገድ ለመፍታት በአባገዳዎችም በኩል ሽማግሌ ተልኮ የይቅርታ ሂደት እየታየ እንደነበረ መረጃዎች ያመለክታሉ። ከአንድ ወር በላይ በአሜሪካ ሀገር እናታቸው ጋርም ቆይታ ያደረጉት ፓስተር ሄኖክ ዛሬ ከሰዓታት በኋላ ወደ አዲስ አበባ ሲገቡ በኤርፖርት የነበረው የጸጥታ አካል በቁጥጥር ስር አውሏቸዋል። በአሁኑ ሰዓት በፌደራል ፖሊስ ቁጥጥር ስር የሚገኙ ሲሆኑ ወንጀሉን የፈጸሙትም ወይንም ቅሬታ የቀረበበትም አካል በመሆኑ ለሰላሌ ፖሊስ ተላልፈው እንደሚሰጡ ይጠበቃል። ጉዳዩም ንግግርም እና ኃላፊነትንም በተመለከተ አነጋጋሪ ክስተት ሆኖ ተመዝግቧል። ታዲያ ለዛሬ ያዝንላችሁ ቪዲዮ ይህንን ይመስል ነበረ። መረጃው ለብዙ ሰዎች እንዲደርስ ላይክ እና ሼር እንዲሁም ኮሜንት በመስጠት ለብዙዎች ያርሱት እንላለን። ለፋሪስ ሚዲያ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። እንዲሁም መረጃ በፍጥነት እንዲደርሳችሁ የደውል ምልክቷን መጫን እንዳይዘነጉ። ለዚህ ቤት አዲስ ከሆናችሁ አሁንም ሰብስክራይብ ያድርጉ እንላለን። ለዛሬ ያዝንላችሁ መረጃ ይህንን ይመስል ነበረ። እኛ ከወዲሁ ልንሰናበት
እንገደዳለን። በሌላና በአዲስ መረጃ እስክንመለስ ድረስ ቸር ሰንብቱ።